ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ ዋና ዋና መረጃዎችን የምናቀርብበት የምናለሽ መቲ ፕሮግራም ነው ተጀምሯል። የመታሰቢያ ቅጸላና እንደዚሁም ይድነቃቸው ከበደ በጋራ ቆይታ እናደርጋለን። እንግዲህ ዛሬ ካራማራ በዓልን የምናከብርበት የምናስብበትም ቀን ነው። አብራችን ቆዩ። እንኳን ደህና መጣ ይድነቃቸው ጋዜጠኛና የሰብአዊ መብት ተሟጋች ይድነቃቸው ከበደ። እንዲሁም እንኳን አደረሰ ለካራማራ በዓል። ኢትዮጵያ ብትሆን ኖሮ ዛሬ እዛ አካባቢ እንደማትጠፋ በጣም እርግጠኛ ነበርኩ። እውነት ነው። እንኳን አብሮ አደረሰን ለዚህ ታላቅ ድል በዓል። ዳግማዊ አድዋ ድል በዓል ነው የምንለው እኛ እዛ አዲስ አበባ እያለን ስናከብር ዋናውን የድል በዓል አድዋን ካከበርን በቀናት ልዩነት ውስጥ ያኛውን በ23 ስናከብር ይሄ ደግሞ በ26 የሚከበር ነው። በ1970 ላይ ኢትዮጵያውያኖች ልክ እንደ አድዋ በነቂስ ወጥተው የወራሪውን የሶማሌን ጦር የመከቱበት ነው። አባት አርበኞች፣ እናት አርበኞች ትልቅ ተጋድሎ ፈጽሞ በተለይ ታሪኩ ሰፊ ነው፣ ብዙ ነው። በዚህ በወረራው ጊዜ የደርግ መንግስት ይባላል እንግዲህ ኮሎኔል መንግስቱ ኃይለማርያም በሚመሩበት ወቅት እሳቸውም ይህንን ታሪካዊ ኃላፊነታቸውን ልክ ምኒልክ ከፊት ሆኖ ይህንን ተጋድሎ እንደፈጸሙት ሁሉ የአድዋን ድል ይህን የካራማራ ድል ደግሞ ኮሎኔል መንግስቱ ኃይለማርያምም ካለባቸው የተለያዩ የሚነሳባቸው ችግሮች አሉ በሳቸው ላይ። ያ እንዳለ ሆኖ ግን የጠላትን የወራሪ ኃይል የሶማሌን ኃይል በመመከት ጦሩን በማስተባበር አገር ንቅናቄ ጥሪ በማድረግ ትልቁን ኃላፊነታቸውን ተወጥተዋል። በዚህም ምክንያት ኢትዮጵያኖች በህብረት ልክ እንደ አድዋ ወጥተው በነቂስ ዘር፣ ብሔር፣ ቀለም ምንም ትሴ የሚል ነገር ልዩነት ሳይኖር ዳግማዊ የአድዋን ድል እንደ ኢትዮጵያን ያገኘንበት ትልቅ ባህላችን ነው እና የድል ባህላችን ነው እና በእውነት እንኳን አብሮ አደረሰን። ሁሌ መዘከር ማክበር መቻል አለብን። እሱን እንደዚህ አይነት ታሪኮቻችን እንደዚህ አይነት ድሎቻችን ስናስብ ነው እንግዲህ ወደኋላ በእርግጥ አሁን ላይ በዚህ ደረጃ ትምህርት መውሰድ ያለብን መቲ ምናልባት የሚኒልክን አይተናል፣ የአድዋን ድልን ባህል እንዴት እንደሆነ በባለፈው በሰራነው መሰናዶ አይተናል። አሁን ደግሞ የካራማራን ድል ባህል አይተናል። እነዚህ ድሎችን በመሪዎቻችን አማካኝነት ያገኘነው ነው። አሁን ግን መለስ ብለን ስናየው አሁን ላይ ስንቆም በእንዲህ መልኩ እንደው የጠላት ኃይል ከሌላ ሀገር ጋር ውጊያ ቢኖረን ከፊት ሆኖ አዋግቶ እንደ ሀገር በአንድ አቁሞን ለድል የሚያበቃን መሪና የመሪ ስለንቦና ያለውና አስቻይስ ሁኔታ ላይ ነው ያለነው የሚለውን ነገር ጥያቄ የሚያጨርብን ወቅት ላይ ነን አሁን ያለነው። አይበለውና እንደዚህ አይነት ነገር ቢፈጠር እንደ ሀገር የሚወረን እንደ ሀገር የሚያጠፋን ነገር ቢፈጠር አብይ አህመድ እንደ ኮሎኔል መንግስቱ ኃይለማርያም ወይ እንደ ምኒልክ ሀገርና ህዝብን አስተባብሮ ከጠላት ሀገርን ይታደጋሉ የሚለውን ጥያቄም በዚህም እያየን ብንሄድ ደስ ይለኛል። ስለ ድል ባህሉ ብዙ ተብሏል፣ ብዙ ተጽፏል፣ ብዙ ተነግሯል። ከእንደነዚህ አይነት ድል በዓላቶች ላይ አሁንስ ምን አተረፍን፣ ምንስ መማር አለብን የሚለው ላይ እንደ ትውልድ መጠየቅም አለብን። በዚህም ጉዳይ ላይ መነጋገር አለብን የሚል ሀሳብ ነው ያለኝ። መቴ መልካም ነው፣ ሩቅ አይደለም። 48 ዓመት በኋላ ተመልሰን ራሳችንን ስንመለከተው ብዙዎቹን የዛን ጊዜ ያደረግናቸውን ሁነቶች ብቻ ሳይሆን ሞራሉም ኢትዮጵያዊነቱም አንድነቱም ብዙ ያጣናቸው ነገሮች አሉ። ዛሬ ገጣሚና ደራሲ ታገሱ ጌትነት የጻፈው አንድ ጽሑፍ ነበር እና ካራማራ 48ኛ ዓመት ይልና የኢትዮጵያና የኢትዮጵያውያን አንጸባራቂ ድል ይለዋል። የቀኝ ገዢዎችን የማባላት ሴራ የከሸፈበት፣ ኢትዮጵያን የመከፋፈል ተንኮል በኢትዮጵያውያን የተቀለበሰበት፣ ሀገርን የመከላከል ቀናይ ልቦና በየትውልዱ ውስጥ የሚበራ ፋና መሆኑን ያየንበት ድል ነው ካራማራ ይልና አሁን ይህንን ትይዝልኛለ። ከኤርትራ ጫፍ እስከ ሞያሌ ከአሶሳ እስከ ኢትዮ ሶማሌ ያለ ኢትዮጵያዊ ሁሉ በጋራ ዘምቶ ሀገሩን ከውርደት ታሪኩን ከስብራት ያዳነበት አኩሪ ድል ነው ካራማራ። የቀኝ ገዢዎች ቡችሎች ኢትዮጵያን ለመበተን በሶማሊያ ዚያድ ባሬ የተደገፉ ቅልቦች ነውራቸው ክብር የሆናቸው ዘረኞች በዘር አደባባይ ሐውልት ባቆሙበት ወቅት ካራማራን አለማስታወስ ባንዳን ጀግና ማድረግ ነውር ነውና እናስበዋለን ይላል። በየከተማችሁ አደባባይ የማንን ሐውልት አቁማችኋል? ማንን ስለምን አግዝፋችኋል? ታሪክ ነውና ልጆቻችን ክህደትን፣ ገንዘብ፣ ባንዳነትን፣ ክብር፣ ሀገርን መሸጥን ጥበብ እንዳይሆንባቸው ከአፍንጫችን ራቅ አድርገን እንድናስብ ካራማራ ጥሩ ማስታወሻ ነው ብሎ አስቀምጦታል። መቼም በዚህ ሌብል
ቁጭ ላይ ያደረገው የሚችል የለም። በዚህ አጋጣሚ ብዙ ኢትዮጵያውያኖች በተለይ የጀግኖች አምባ የሚባል ወይንም የህፃናት ማሳደጊያ የሚባል ዘዋይ እና ሌሎች አካባቢ የቀድሞ ለኢትዮጵያ ታግለው የሞቱ ልጆችን አባቶቻቸው እናቶቻቸውን ያጡ ልጆችን ደርግ ያሳድግ ነበር እና በዛ አካባቢ ላይ ካደጉ ልጆች በተለይ በዚህ ጦርነት ላይ ያለውን ነገር በደንብ ያውቁታል፣ ዋጋ ስለከፈሉበት ማለት ነው። የታገሱ ጌትነትም እንደዚሁ አንዱ ነው። በዚህ አጋጣሚ እኔም የህፃናት ማሳደጊያዋን አውቋለሁ። ምክንያቱም እዛ ያደጉ ቤተሰቦች ነበሩ። የአያቴ ወንድም በዚህ ጦርነት ላይ ሞቶ ስለነበረ የእሱ ልጅ እዛ ስታድግ ስለነበር እዛ አካባቢ የሚደረገው ነገር በተለይ በዚህ ጦርነት ላይ የነበራቸው አስተሳሰብ የሚያደርጉት ዝግጅቶች በጣም ሰፊ ነበሩ እና ከዛም መነሻነት ነው የታገሱ ይህን የጻፈው። 48 ዓመት ሩቅ አይደለም፣ ግን ቅድም እንደተባለው ከኤርትራ ጫፍ እስከ ሞያሌ ከአሶሳ እስከ ኢትዮ ሶማሌ ይላል። አባቶቻችን ከጫፍ እስከ ጫፍ ሲሞቱ ለድንበሯ፣ ለአካባቢዋ፣ ለመላው አገር እንጂ ለጎሳና ለብሔር እንዳልነበረ ግልጽ ነው። አሁን ደግሞ የሚጎሰመው ጦርነት እንደምታውቀው በራስ ብሔር ላይ፣ በራስ ቤተሰብ ላይ፣ በራስ ወገን ላይ የሚደረግ ነው። አሁን አንተ ምንም ይሄ መንግስት ቁመና የለውም እንጂ ወራሪ ቢመጣ ያልከው እንደ መጀመሪያ ራሱ እሱ ወሮን የሚገለንን ሞት ባቆመልን ነው። መጀመሪያ ያለውን ሙሉ በሙሉ ኃይል እኮ በራሱ ህዝብ ላይ የጨረሰና የራሱን ህዝብ የጨፈጨፈ መንግስት እንዴት ነው ለሌላ ኃይል አቅም ሊኖረው ይችላል? ለምንስ ብሎ ሲዋጋል የሚል ጥያቄ መነሳት አለበት። ይድናጋቸው እውነት ነው። ልክ ነሽ። ሀሳቦችን እገዛዋለሁ። እስኪ ቅድሚያኛው እፎይ እንበልና ያስኬዳል። ምክንያቱም በሀገር ውስጥ በእርስ በርስ ጦርነትና ግጭት ሁሌ የምመላት ቃላለች። መንግስት መር በሆነ አብይ አህመድ ወይ ደግሞ የብልጽግና መር በሆነ መልኩ ጦርነቶች በፈረቃ እየተካሄደ ነው ያለው። በትግራይ፣ በአማራ፣ በኦሮሚያ፣ በደቡብ፣ በአንዳንድ አካባቢ፣ በቤኒሻንጉል፣ በጋምቤላ እየቀረ የለም። መሀል ከተማው ብቻ ነው ታጥሮ በዲኮሬሽን እሱም ያው በወታደሮች በልዩ ወታደሮች ተጠብቆ ያለው። በተቀረ በሙሉ በሀገሪቱ አካባቢ ላይ እልም ያለ ጦርነት እየተካሄደ ነው ያለው። እንደገና ደግሞ በሀገር ውስጥ ትናንትና እንዲሆነ መረጃም ስሰማ ነበር። ወደ 8 የታጠቁ ኃይሎች መንግስት ከነሱ ጋር ግልጽ ጦርነት እያደረገ ነው ያለው በሀገር ውስጥ። ልክ እንደ ፋኖ እንደ ኦነግ ምናምን መጠሪያ የተለያዩ 8 ስያሜ ያላቸው 8 የነፃነት ታጋዮች ጋራ እየታገለ ያለ ስርዓት ነው ያለው። ስርዓት ወለድ በሆኑ ችግሮች ምክንያት ማለት ነው። ስለዚህ በዚህ ምክንያት እንደ ሀገር ምስቅልቅል ውስጥ ሆነናል። ቅድሚያ ከጎረቤት ሀገር ወይ ከሌላ ከሚመጣብን ባልተናነሰ በሀገር ውስጥ መንግስት በር በሆነ መልኩ በሚሊዮኖች የሚቆጠሩ እስከዛሬ አብይ አህመድ በመጣ ወቅት ላይ ስናስበው በዚህ በጦርነት ምክንያት ተተኪ የማይገኝለት ወጣት ትውልድ አተናል፣ ጠፍቷል፣ ንብረት ወድሟል። እንደ ሀገር ከባድ ችግር ውስጥ ገብተናል። አሁንም አላባራም። አሁንም ለሌላ ጦርነት ዙር ዝግጅት ውስጥ ነው። እነዚህ ዝግጅቶች ደግሞ በሙሉ ከኢትዮጵያ ውጭ ሳይሆን በኢትዮጵያ ውስጥ ሊካሄዱ የታሰቡ የታቀዱ ጦርነቶች ናቸው። እነዚህን ስናስባቸው አንቺ እንዳልሽው እንደው የውጭው ምንድን ነው የሚባለው ጽድቁ ቀርቶብኝ በቅጡ በኮነነኝ የሚባል ነገር አለና እስኪ መጀመሪያ ይሁንን የተወልን አንድ ነገር ነው። እንደው አይበለውና ደግሞ ነው የምንለው። እንደው አይበለውና ኢንኬዝ እንኳን ምናልባት ኢትዮጵያ ሊያጠቃ የሚችል ሌላ ሀገር ቢመጣ አሁን ያለው አስተዳደር ይህንን የማድረግ ስለንቦናውም አቅሙም ኢትዮጵያዊነቱም ስሜቱም የማስተባበርም ምኑም ከምኑም የሌለበት ነገር ነው። ለንጽጽርና አሁን ያለንበት ሁኔታ እንደ ሀገር እያደረሰብን ነገር ያለው አለ በውስጥ ችግሮቻችን ምክንያት። ከውጭ ደግሞ ጠላት ወራሪ ቢመጣ ደግሞ ምን ያህል አቅም እንደሌለውና የማስተባበር ሀገርን የመምራት ህዝብን አስተባብሮ የሚመጣን ጠላት የመመከት አቅምም ፍላጎትም የሌለው መንግስት ስለመሆኑ ለማሳየትነት ነው ያን የጠቀስኩት እንጂ አንቺ ያልሽው ነገር ሙሉ በሙሉ የምገዛው ሀሳብ ነው። መጤ አዎ፣ ሌላው አማራጭ ያው ወደ ኤሜሬት ይነከዋል። ምን በወጣው የራሳችሁ ጉዳይ ብሎ በደህና ጊዜ ባዘጋጀው ምን አስገባኝ እንደዚህ ያለ ጣጣ ውስጥ ብሎ ቀጥታ ወደዛው መሄድ ነው። አሁን አንተ እንዳልከው ነው። በብዙ ከተሞች ውስጥ ኢትዮጵያ ውስጥ ጦርነቶች ይካሄዳሉ። ይህንን ማርገብ አልቻለም። እንደውም የጦርነቱ አመንጪ እና ዋናው አስተባባሪ ጦረኛው መንግስት እንደሆነ ይታወቃል። አሁንም በሰሞኑን በትግረኛ እሱ ላይ በነገር ላይ አልተነጋገርም። የትግረኛ ኢንተርቪውን እንዴት አየው? ጥሩ ይናገራል፣ ትግረኛ ይናገራል። እንዳጋጣሚ ያደረገው የሚለውም መጠየቅ አለበት። እውነት ነው። ትላንት እንደውም አንድ ፕሮግራም ሰርቻለሁ።
ትግርኛ የቀጠናው አዲስ የፖለቲካ እንቅስቃሴ የሚልና ሰፋ ያለ ነገር ነው። ከአንድ እንግዳ ጋር የሰራውበት ምክንያት ነው እና ትግርኛ በመናገሩ የሚያስቀረው ጦርነትም የለም። ጦርነት ቋንቋም አይመርጥም በመሰረቱ እና ያ ትግርኛ የተናገረው ነገር ብዙ መልእክቶች አሉት። በእርግጥ አንድም በቀጠናው ላይ በተለይም በሰሜኑ አካባቢ ላይ ያው ልብን የማማለል እና በቋንቋ በመናገር የተለመደውን አይነት የማባበል ስራ በዚህ ተደራሽ ቢሆን ብሎ ነው። ምክንያቱም ኤርትራ ትግራይ አካባቢ በዛ በሰሜኑ ደሆል ያው ትግርኛ ቋንቋ ነው የሚሰሙትና በዛ አማካኝነት መልእክት ላስተላልፍ ነው ሐሳቡ። እኔ ትግሬ ነኝ ነው አማርኛ እኮ ይሰማሉ፣ ሁሉ ይሰማሉ። ግን የእሱ ሐሳብ ነው ምንድነው ይሄ አንዱ ችግሩ የለውም እኮ በሰው በቋንቋው ቢናገር ግን የእሱ ችግር ምን መሰለሽ አሁን ልምምዱ ከዚህ ቀደም ምን አደረገ መሰለሽ የሰሜኑ ጦርነት እንዲህ ከመጀመሩ በፊት ከዛሬ 3 ዓመት በፊት ልክ እንደዚህ አይነት ነገር ነበር። ወጥቶ መቀሌ ድረስ ሄዶ በትግርኛ ነበር ቋንቋ ሲያደርግ የነበረው። እንደገና ጦርነቱ ከመገባቱ በፊት ራሱ በትግርኛ ነበር በኢትዮጵያ ቴሌቪዥን ቀርቦ ሲያወራ የነበረው። ይሄንን አወራ፣ ሰልፎችን አስወጣ። ከዛ በኋላ ልም ያለ ጦርነት ውስጥ ነው የገባው። አሁንም በዚህ ንግግሩ ላይ ከታች ሰብታይትል ባለውም እንዲሁም ወዳጆቻችን በሆኑም ቃል በቃል በተረጎሙልን መሰረትና ከስር በሰብታይትሉ ላይ ባለው አሁንም ጦርነት እንደማይፈልግ ለትግራይ ህዝብ ልማት እንደሚያስፈልግ አይነት ንግግሮችን ሲናገር ነበር እና እንዳለ ጻድቅ የሆነ የቀርቦ ነው እዛ ጋር ሲናገር የነበረው። የዛሬ 3 ዓመትም ልክ እንደዚህ ኮሮና ነበር አስታውሰሽ እንደሆነ ልክ ነው። ለኮሮና መከላከያ የሚሆን ማክስና ሌሎች ነገሮችን መላክ እንጂ ወደዛ ጦር መላክ በፍጹም የማላደርገው አይነት ነው እያለ በትግርኛ ሲናገር ነበር፣ በአማርኛ ሲናገር ነበር። ለትግራይ የሚያስፈልጉ ፎይታ ለትግራይ እንደዚህ ነው፣ ለትግራይ እንደዚህ ነው ሲል ነበር። ይሄን የነበረው በትግርኛ ቋንቋ ነበር እና ቀጠለና ወደ ጦርነት ውስጥ ገባ። አሁንም ከዚህ በፊት በአማርኛ ሲነግረን ከነበረው ነገር በትግርኛም የተናገረው ነገር የተለየ ነገር የለም። ዋናው ነገር ግን የሆነ ልብን ለማማለልና ቀረብኩ ለማለት ትግርኛ ቋንቋ ለሚናገሩ ለትግራይያን ቀርብ ያለው ከናንተው ጋር ነኝ የሚሉ አይነት ነገር የማማለል የፖለቲካዊ ማማለልን ለማምጣት የተጠቀመበት ዘዴ ነው። ግን በጣም የሚገርምሽ ነገር ግን እዚህ ግባ የሚል ቦታ የሚያገኝም ነገርም አይደለም ያለው። ይልቁንም እንደው ከተናገራቸው ንግግሮች የሚጣረሱ ሐሳቦችን በማውጣት ብዙ ትችቶችና ብዙ እሱን ሊያስነቅፉ የሚችሉ ነገሮች እየቀረቡበት ነው ያለው። በጥቅሉ ግን ምን ተናገረ ብንል ያው ወዮላችሁ ነው። አሁንም እንግዲህ ተዘጋጁ ነው፣ እኔው ነኝ ነው፣ ንግስናዬን ተቀበሉ ነው። ከማማለል ቀጥሎ የሚመጣው ይኸውላችሁ ግን በጣም ይከብዳል። በነገር ላይ ጥሩ ቃል ነው ያገኘለት። የትም ቦታ ሲሄድ እነሱን ለመሆን የሚሆነው ነገር በጣም ይገርመኛል። ትዝ ይላል ኢሱ ቡና ላዘግን ቁርስ ላዘግን የለበሱትን ለብሶ የሆኑትን ሆኖ የእነሱን ቋንቋ ተላምዶ በጣም ይሰቃያል በተለያየ ቦታ ላይ እና ይሄ ትክክለኛ መሬት የሚወርድ ስራ ከመስራት ይልቅ በማማለል እና በመተወን የሚደረጉ ነገሮች እስካሁን ድረስ ያው 8 ዓመት ሙሉ ለውጥ አላመጡም። ግን አንተ እንዳልከው ደግሞ በማማለል አላቆመም እኮ መጨረሻ ላይ ኤርትራ ህዝባችንን ድጋሚ ከበደለች እንግዲህ ከሱ የበለጠ በዳይ ካለ አናቅም፣ ከበደለች የመጨረሻዋ ይሆናል ነው ያ መጨረሻዋ ይሆናል። በጣም ትልቅ ንግግር ነው። ምን አጠፋታለሁ ነው ምንድነው አልገባኝም። ግን ይሄንንም ነገር ተናግሯል ለማለት ነው። አይ ሌሎችም በህወሓትም ዙሪያ ላይ በኤርትራም ዙሪያ ላይ ዋናውን በቃ ቅድም እኮ አልኩሽ ወዮላችሁ ነው መልእክቱ። መጀመሪያ እንደ ህዝብ ያሰበው ምንድነው ኤርትራንም ሆነ የትግራይን ህዝብን እንደ ህዝብ ለይቶ የማማለል ስራ ሰርቷል። በተጨማሪ ደግሞ ያደረገው ምንድነው ለኤርትራ ለሻዕቢያ ለኢሳያስ አፈወርቅና ለህወሓትና መሪዎቻቸው ደግሞ አሁንም እኛውንን ወዮላችሁ፣ ስለዚህ የመጨረሻችሁ ነው የሚሆን የሚል ዛቻና ማስፈራሪያ ያለበት መልእክት በሁለት መንገድ ነው ያስተላለፈው። ለህዝብና ለሚቃወሙ ይቃወሙኛል ብሎ ላሰባቸው ለመሪዎቹ ማለት ነው። ይሁን እንጂ አሁን መሪዎቹም ሆነ ህዝቦቹ በአብይ አህመድ ላይ ባለን አረዳድ የተለየ አቋም አላቸው የምንልበት ደረጃ ላይ አንደርስም በአሁኑ ሰዓት ላይ ማለት ነው። የኤርትራ ህዝብ ከኢሳያስ በተለየ ለአብይ ስስ ልብ አለው ብዬ እኔ አላምንም። ልክ በአቻነት የኤርትራም ህዝብም ኢሳያስም አብይን ይጠላል ብዬ ባለመድምም አብይን ግን ኢሳያስ ሲጠላው የኤርትራ ህዝብ ይወደዋል ብዬ ድምዳሜ ላይ መድረስ ይቸገራል። ልክ እንደዛ በትግራይ አካባቢ ለደረሱ ለስካሁኑ ምስቅልቅል ችግሮች አብይ አህመድ ዛሬ ላይ ወጥቶ በትግርኛ ስላወራ ያንን ሁሉ ችግር የትግራይ ህዝብ ሽሮለት ይቅር ብሎለት በቋንቋው ስላወራለት
ከሱ ጎን ቆመው ህወሓትን የሆነ ይቃወማሉ ይወጉልኛል ብሎ ባሰበው መልኩ ይሄዳል የሚል ፍጹም የሆነ የተቃረበ ግምትም የለኝም። የአብይ ፍላጎት ግን ይሄንን ለማምጣት ነው። ስለዚህ የሚሳካለት ነገር አይደለም። በጥቅሉ በትግርኛ ቋንቋ መናገር ሳይሆን ችግሩን የሚፈታው መሰረታዊ የሆነውን ችግሩን ማረም ማስተካከል ነው። ቋንቋውን መናገር አይደለም። በዚህ ቋንቋ ተናጋሪ እየደረሰበት ያለ በደል አለ፣ እየደረሰበት ያለ ችግሮች አሉ። እነዛን ችግሮች መፍትሄ መስጠት ነው። ችግሩን መፍትሄ ስትሰጪለት ለኔ ለችግሬ መፍትሄ ከሰጠሽልኝ ቀጥሎ ችግሬ ሲፈታ እንዴት በቋንቋ እንደምንግባባ የሚመጣ ነገር ነው እና መቅደም ያለበትን ትቶ በቋንቋውን አልነበረም እዛ ጋር ያሰበውን አውዳሚ የሆነውን ጦርነትን የሚያቆምበት ነገር ላይ መፍትሄ ሰጥቶ ህዝቡን ለባለፉት 50-60 ዓመት እዛ አካባቢ በቃ በጦርነት እየታመሰ ያለ አካባቢ ከዚህ ከጦርነት የሚያላቅቅበትና ህዝቡን እፎይ የሚያስብል ስራ ቢሰራለት ለትግራይ ህዝብ ትልቅ ውለታ እንደዋለለት ይቆጠር ነበር። ትግራዮችም እሱንም እናቶች ይወዱኛል ይመርቁኛል ይል አይደለ ወጥቶ እንዲህ በአደባባይ ይመርቁትም ያመሰግኑት ነበር። አሁን ግን ይመስለኛል ስለት የሚያስገቡበትም እንደውም የሚረግሙትም ጭምር ነው ይመስለኛል። ወደ ዜናዎቻችን እንሂድ። ሰሞኑን ኤዲተራችን ድምፁን ያው ድምፁ ብዙ አንዳንዱ ስለሚረብሽ ድምፁን አውጥቶ አንዳንድ ቪዲዮዎችን ያጫውትልናል እና በአፋር ክልል የ7ኛው ሀገር አቀፍ ምርጫ ማስፈጸሚያ ቁሳቁስ በእሳት መውደሙ ነው የተነገረው። ከዚህ ጋር ተያይዞ 36 የሚሆኑ ወጣቶች ተጠርጥረው በእስር ላይ ይገኛሉ። የምርጫ ማስፈጸሚያ ቁሳቁሶች የተቃጠሉት በአፋር ክልል ሰሜናዊ ዞን ዳሎል ወረዳ የምርጫ ክልል ቅርንጫፍ ጽሕፈት ቤት ነው። የካቲት 22 ቀን 2018 አጥቢያ ሌሊት በአፋር ክልል ዳሎል ወረዳ የብሔራዊ ምርጫ ቦርድ ማስተባበሪያ ቅርንጫፍ ጽሕፈት ቤት ማንነታቸው ባልታወቁ አካላት መቃጠሉን የወረዳው ነዋሪው ለሚዲያ ተናግረዋል። በማስተባበሪያ ጽሕፈት ቤቱ ውስጡ ለ7ኛው ሀገራዊ ምርጫ ማስፈጸሚያ የሚሆኑ ልዩ ልዩ ቁሳቁሶች በእሳት መውደማቸውንም ነው አክለው የተናገሩት። ከዚሁ ቃጠሎ ጋር በተገናኘ በወረዳዋ መቀመጫ አዲኳ ከተማ ከ36 በላይ ወጣቶች ተጠርጥረው መታሰራቸውም ታውቋል። ቀደም ሲል የወረዳዋ ወጣቶች ከምርጫ በፊት ህዝባዊ ውይይት ይቅደም የሚል ጥያቄ ያነሱ እንደነበረ ነው ነዋሪው የገለጹት። ቃጠሎ ከዚህ ጋር ይያያዝ ወይም አያያዝ ግን የሚያውቁት ነገር እንደሌለ ነው ይሄንን የጠቆሙት። ይሄንን መሰረት ሚዲያ ላይም ተነግሯል ዜናው። አንድ ስማቸው እንዲገለጽ ያልፈልጉ የወረዳው ምክር ቤት አባል ነኝ ያሉ ጠቋሚያችን ደግሞ ድርጊቱን የፈጸመው በክልሉ ታጥቆ የሚንቀሳቀሰው የአፋር ብሔራዊ አንድነት አብዮታዊ ግንባር ወይንም በተለምዶ ኡጉጎም ተብሎ የሚጠራው ቡድን ያሰማራቸው ሰርጎ ገቦች ናቸው ተብሏል። እንግዲህ ቪዲዮዎቹም ላይ እንዳየው የተቃጠሉት ነገሮች በደንብ ነው የሚታዩት። በሁሉም አቅጣጫ ነው እንግዲህ ቃጠሎ ያለው። ምርጫ መካሄድ አይችልም የሚል ነው አቋሙ የምርጫ እንግዲህ ይህንን ያቃጠሉት ሰዎች ምርጫ መደረግ የለባቸውም ወይም የምርጫውን ተቃውሞ ይመስላል። ምክንያቱም የምርጫ ቁሳቁሶች እና የመሳሰሉትን ነው። የአፋር አሁን እንግዲህ ሁሉም ጋር አለ፣ ኦሮሚያም አለ፣ ጋምቤላም አለ፣ ደቡብም አለ። ታውቃለህ የደቡብ ፋኖ የሚባልም ኃይል አለ። አሁን ደግሞ ከዚህ ቀደም እንደዚሁም ሲቋቋሙ እንደዚሁ መረጃውን አግኝተን ነበር። የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል እንደዚሁ ነፍጥ የያዘ ገብተዋል እንግዲህ ወደ ጫካ። እሱ ነው እነዚህ ነገሮች አድርጓል ተብሎ የሚጠረጠረው። እንግዲህ ሌላ ማን ሊሆን ይችላል የሚለውን ወደፊት እናውቃለን። ዞሮ ዞሮ ይሄ ዜና ላይ የምናየው ነገር እንደው ባጭሩ ለማየት ያህል ሁሉንም በቃ በሰላም የሚኖረውን ሁሉ ለነፍሱ፣ ለኑሮ፣ ለህልውናው ጫካ እንዲገባ ያደረገ ስርዓት መሆኑን በግልጽ ማሳያ ነው። እንግዲህ ከአፋር በዚህ ከህወሓት ጋር በነበረው ጦርነት በጣም ከፍተኛ ውድመት ደርሶበታል። በየጊዜውም እንደዚሁ ከጅቡቲ እየመጡ ጥቃትም ያደርሱበታል። የአፋር ህዝብ በኢኮኖሚም እንደዚሁም በጦርነት ብዙ ዋጋ ከፍሏል። ጫካ ለመግባት የሚያስችል ሁኔታ አይደለም ያለው። በጣም ግን ብቢስበት ሊሆን ነው ጫካ የገባው የሚል ነው እኔ ያለኝ አስተሳሰብ። እንግዲህ ጦርነት አማራጭ አይሆንም በሁሉም አካባቢ ላይ። ምን አይነት አደገኛና እጅግ በጣም አስፈሪ ሰው በሰላም መኖር የማይችልበት ሀገር ቢሆን ነው ከጫፍ እስከ ጫፍ ያለችውን መሳሪያ የያዘ ሰው ጫካ የሚገባበት የሚለውን ነገር አጽንኦት ለመስጠት ነው ይነቃቸው።
ቅድም ከካራማራው ድልባል ጋር በተገናኘ ያነሳሁት እኮ ሀሳብ ነው እና አሁን የደገምሽው ማለት ነው። በቃ እንደ ሀገር ወደ 8 ነው ከ8 በላይ የሚሆኑ ልክ እንዲህ እምቢ ለነፃነቴ እምቢ ለመብት ያሉ ኃይሎች አሉ። በአገዛዙ ስርዓት በፈጠረው ችግር ምክንያት ብልጽግና ወለድ በሆነ ችግሮች ምክንያት በኢትዮጵያ ባሉት አቅጣጫዎች በሙሉ ይሄ በሰልፍ ወጥቶ በምርጫ ወጥቶ በንግግር በጽሁፍ የሚባለው ነገር ሁሉ ቀርቶ በጦር መሳሪያ ብቻ ጥያቄን ለማስመለስ የሚደረግ ግብ ውስጥ ገብተናል። ይሄ ምንን ያሳየናል? በቃ እንደ ሀገር ምስቅልቅል ውስጥ በቃ ይሄ አሁን ቅድም ስትዩ ነበር አፋር አንዳንድ ቦታዎች ላይ በቃ እንዲህ ነገር የማንሰማባቸው አካባቢዎች የነበሩ ቦታዎች ሁሉ ወደዚህ ደረጃ ሁሉ ተደርሷል። ይሄ ምንን ያሳያል? አሁን ላይ ያለው የብልጽግና መንግስት እንደ ሀገር እያስተዳደረ አለመሆኑ፣ እንደ ሀገር ደግሞ ለመጡብን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ምስቅልቅል ችግሮች መፍትሄ የመስጠት አቅም የሌለው መንግስት መሆኑን የሚያሳይ ጥያቄዎችን በሰላማዊና በህጋዊ መንገድ ሲቀር ማሰር ነው፣ ማሳደድ ነው፣ ሰውሮ መግደል ነው፣ ሰውሮ ማጥፋት ነው፣ ደብዛም ማጥፋት ነው፣ መፈናፈኛ አሳጣ። ከተራ አክቲቪስት እስከ ትልልቅ አክቲቪስት ከጋዜጠኛው እስከ ፓርላማ አባል ያሉትን በሙሉ ጥያቄ የሚጠይቁት በአዲስ አበባ የሚሆን በኦሮሚያ የሚሆን በአማራ የሚሆን በትግራይ የሚሆን በአፋርም በሶማሊያ በተለያየ አካባቢ ያሉ የመብት ጥያቄዎችን የሚያነሱ ተገቢ ጥያቄዎችን የሚያነሱ ለጥያቄዎቻቸው ተገቢውን የሆነ መልስ ከመስጠት ይልቅ ማሰር፣ ማሳደድ፣ ማሰቃየት ሆነ። ይሄ ደግሞ የምንለው እነዚህ ማሰቃየት፣ ማሳደዱ ደግሞ የሚፈጸመው በመንግስትና መንግስት በሚደግፈው መዋቅር ጭምር ደግሞ ሆነ። ትልቁና አስቸጋሪው ነገር ደግሞ የሆነው እሱ ነው። ፖሊስ መጥቶ ቤትሽ ወስዶ ከቤት ወስዶች ማሰር፣ ፍርድ ቤት መቅረብ፣ ከዛ በዚህ ሂደት ውስጥ የሚደርሰው አበሳ፣ ስቃይ አንድ ነገር ነው። እሱ ያለ ሆኖ ደግሞ በመንግስት የሚደገፍ ኮርኔጌኛ የተለያየ ምናምን ነገር መጠሪያ ስያሜ ያላቸው መንግስት ገንዘብም ታንክም የመደበላቸው ኃይሎች ደግሞ አሉ። የት ያልኩሽ ምን ያልኩሽ የማይታወቅ ይዘው የሚያደርጉሽ አሁን የሆነው ጥያቄ ጫካ የመውጣት ጥያቄ በቃ ኖሬም ልሞት ነው እዚህ በማላውቀው አካል መጥቼ የሆነ ነገር ለሆነ ይሄ ከሞት አትሊስት አንድ ነገር አድርጌ ከኖርኩም ኖር ከሞትኩም ሞት ለታሪክም ለትውልድም የኔን ግን አሻራ አስቀምጬ ልለፍ የሚሉ እምቢ ለነፃነት ያሉ ናቸው። በተለያዩ አካባቢ ላይ እንደዚህ ወደዚህ ትግል ውስጥ እየገቡ ያሉት። ይህንን ስል እኔ በባህሪም ሆነ በፍላጎቴ የትጥቅ ትግል ደጋፊ አይደለሁም። እንደ ሀገር ለሚፈጠሩብን ችግሮች በእንዲህ መልኩ መፍትሄ ይገኛል የሚል አቋምም ፍላጎትም የለኝም። ግን እንዲህ ለሚገቡት ግን እረዳቸዋለሁ። የደረሱበት ምን ያህል አሰቃቂ ደረጃና የከፋ ስለመሆኑ ማሳያ ናቸው። ለምን ገባችሁ ለምን እንደዚህ ሆነ ብዬ የምወቅስበት ምን ሞራልም ፍላጎትም የለኝም። ምክንያቱም ከደረሰባቸው ችግር አንጻር። ለዚህ ሁሉ ግን ሰበቡና መሰረቱ ግን አሁን ላይ ያለው በልጅነቴ ትነግሳለህ ተብለህ ተነግሮኛል ብሎ ንግስናው ለማጽናት እንደ ሀገር እያተራመሰን ያለው አብይ አህመድና የእሱ ጀሌዎቹ የእጅ ስራ ውጤት እንደ ሀገር እንደዚህ አስከፊ ነገር ላይ ጥሎናል የሚል ነው በእኔ በኩል ያለኝ አስተያየት። መልካም። ኢሰመኮ በአርሲ የተደረገውን ግድያ እውቅና ሰጠው፣ አመነው። እንግዲህ በኢሰመኮ ላይ ያለን አቋም እንዳለ ነው። ለምን አንዳንድ ቦታ ላይ የምናውቃቸው ሰዎች ስለሆነ ያንን የሚመሩት በተለያየ ቦታ ላይ ብዙ ጥያቄ የሚያስነሳ ማንነትም ስላላቸው፣ እንደዛም ሆኖ ግን የፌዴራልና የኦሮሚያ መንግስት በአርሲ ዞን የሚፈጸመው ግድያ እንዲያስቆም አሳስቧል። ኢሰመኮ እንግዲህ በኦሮሚያ ክልል አርሲ ዞን በተለያየ አካባቢዎች በታጣቂዎች እየተፈጸሙ ያሉ ግድያ እና የተለያዩ እንትኖችን ግፎችን ለማስቆም የፌዴራልና የኦሮሚያ ክልል መንግስት ተጨባጭና ዘላቂ እርምጃ እንዲወስዱ የሰብአዊ መብቶች ኮሚሽን አሳስበ ይላል። በጣም ገርሞኛል። በአርሲ ዞን የሚንቀሳቀሱ ታጣቂዎች ለረጅም ጊዜ በነዋሪው ላይ ግድያ፣ የአካል ጉዳት፣ እገታ፣ የንብረት ውድመት እና መፈናቀል ሲፈጽሙ መቆየታቸውን ሲዘግብ ቆይቷል። ባለፈው ሳምንት ማብቂያ ላይ በነበሩት ቀናትም በዞኑ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎቹና የቤተክርስቲያን ኃላፊዎች ለቢቢሲ ተናግሯል። ኢሰመኮ ረቡዕ የካቲት 25 ባወጣው መግለጫ ከ2 ዓመት በፊት ከተፈጸመው ተመሳሳይ ጥቃት በኋላ በዞኑ የነበረውን ሁኔታ ለተወሰኑ ጊዜያት እየተሻሻለ የነበረ ቢመስልም አሁንም መልሶ ማገርሸቱን ጠቅሷል። ስለዚህ በዚህም ጥቅምት ወር 2018 ጀምሮ ታጣቂዎች በሽርካ፣ በጉና፣ በመርቲ፣ በአስኮ እና
በኦን ቆሌ ወይቤ ወረዳዎች በሰዎች ላይ በፈጸሟቸው ጥቃቶች በሰዎች ሕይወት አካልና ንብረት ላይ ጉዳት መድረሱን እንዲሁም ነዋሪዎች መፈናቀላቸውን በመረጃ ማረጋገጡን ገልጿል። የካቲት 19 በዞኑ ሾርካ ወረዳ ጃዊ ቀበሌ እና በሮቢ ወረዳ ገባ ቀበሌ በተፈጸመው ጥቃት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን፣ አካል ጉዳት መድረሱን፣ እገታና መፈናቀል ማጋጠሙን ኢሰመኮ አመልክቶ ለድርጊቱ የኦሮሞ ነጻነት ሰራዊት ኦነግ ሸኔ ተጠያቂ እንደሆነ አሰባሰብኩት ባለው መረጃዎች ማረጋገጡን አመልክቷል። አሁን ምላሹ መጣልኝ። ምክንያቱም እንዴት ነው በዚህ ሁኔታ ኢሰመኮ ይሄን ነገር ማጋለጡ በጣም ጥሩ ነው በእውነቱ ምናምን ብለህ ትሄድና ከዛ መጨረሻ ላይ መንግስት ነፃ ያወጣዋል። እንዴት አየው? ይኸው ነው እኮ መልሱን አገኘሁታል። ተመልካቾቻችንም መልሱን አግኝተውታል። ሳላስበው ነው መልሱን ያገኘሁት። የሁሉ ነገር ግፉ ኩነኔው ተገለጸ። ባለፈው በሰራነው ፕሮግራም በምናለሽ በቲ በመቼ ዕለት በሰራነው ማክሰኞ ዕለት ይህንኑ ብለናል። የማይካድ ሀቅ ስለሞ አሁን ይህን የሚክድ አይኖርም ብለናል። አስታውሰሽ እንደሆነ መቲ እየደረሰ ያለው በደል ሃይማኖትን ማንነትን መሰረት እያደረገ ላለው ግፍና በደል አሁን የማይካድበት ደረጃ ላይ ተደርሷል። ይህን አይካድም። ስለዚህ አሁን ምንድን ነው የሚፈለገው? ማን ነው ባለቤቱ የሚለው ላይ ነው እንግዲህ ሩጫውና ጥልፊያው እየተገኘ ያለው። ስለዚህ ኢሰመኮም ሆነ መንግስት ዝም ብሏል። በዚህ ጉዳይ ላይ መግለጫ እንኳን አልሰጠም ብለን ሀሳባችንን ስናቀርብ ነበር። ስለዚህ አሁን በማን በኩል ደግሞ ተመጣ? በኢትዮጵያ ሰብአዊ መብት ኮሚሽን ሊክድ አልፈለገም። ልክድስ ቢል ይሄን የመሰለ ተራራን የመሰለ የገዘፈ ነገር በምንም የማታጠፊ በደልና ስቃይ ምን ተብሎ ይካዳል? ስለዚህ መካድ አይቻልም። ምን መደረግ አለበት? ባለቤት ሊሰጠው ይገባል። ባለቤቱ ማን መሆን አለበት? ኦነግ ሸኔ ተብሎ ልክ መንግስት እንደሚለው ኢሰመኮም ይሄንናል። በጣም የሚገርመው ነገር ደግሞ ባለፈው እንዲሁ በምናለሽ መቲ ላይ በሰራነው መሰናዶ ላይ ምን አለ? ኦነግን እኛ በመደገፍ ባለመደገፍ አይደለም። ጉዳዩን አስመልክቶ ኦነግም ራሱ ሳይክድ ይሄ ነገር ሆነ ተብሎ አማራውንና ኦሮሞውን ቃል በቃል ለማጫረስ እንዲሁም ክርስቲያኑን ለማፋጀት በእኔ ስም የሚፈጸም ነው፣ ይሄንን እየፈጸመ ያለው መንግስት ነው ብሎ ዝርዝር መግለጫ አውጥቷል። ኦነግ በራሱ ይሄንን ነገር ማለት ነው ተቃውሞ። ኦነግም አልካደም። ስለዚህ አንድ አለማካዳቸው በግራም በቀኝም ያሉት ለንጹሃን አንደኛው ፍትህ ለመጠየቅ የሚያስችል በእርግጥ እነሱ ቢክዱም ባይክዱም ይህን ያለ ሀቅ ወጣውን ነገር የሚለውጠው ነገር ባይኖርም አለመካዳቸው ሁሉም ይበል የሚያሰኝ ነው። ሆኖም ግን ባለቤቱ አንተን እኔ ነኝ የሚሉትን ነገር ግን በእውነት በእጅጉ የሚያሳዝን በዚህ ማ ንጹሃን በማንነትና በሃይማኖታቸው መሰረት ባደረገ መልኩ እየተጎዱ ነው ያሉት እና ኢሰመኮ ሄዶ መንግስትን ነፃ ለማድረግ ይህንን መግለጫ ወጣ። ይህ ኢሰመኮ ይህንን መግለጫ ማውጣት እውነቱን አለመካደው አንድ ነገር ሆኖ መንግስትን ነፃ ለማውጣት የሄደበት ርቀት ግን እንደወትሮ ከዚህ በፊት እንደምንለው ታዝበን የምናልፈው ካልሆነ በስተቀር እውነትም ለካ መንግስታችን ይህን አልፈጸምም ብለን ድምዳሜ ላይ እንድንደርስ አያደርገንም፣ ወደፊትም የማያደርጉ። አሁን እንግዲህ ይሄ ነው ያለኝ አስተያየት። በጣም ጥሩ። መንግስትን ነፃ ማውጣት አይችልም። በዚህ አጋጣሚ እንኳንስ ሌሎች መረጃዎች፣ የጸጥታ ኃይሎች፣ የታጠቁ ኃይሎች፣ የመንግስት ልዩ ኃይል ይህንን አድርጓል ብለው ባይናገሩም እንኳን በአንድ ሀገር ውስጥ የሚከሰት ማንኛውም ወንጀል መንግስት ነው ተጠያቂ። ነገ ከጫካ ውስጥ እየፈለገ ኦነግ ሸኔን ማውጣትም ሆነ ወደ ክስ ማምጣትም ምናምን የመንግስት ስራ ነው አይደል? አላደረገም። ይኸው እድሜ ልካችንን ይሄ መንግስት ከመጣ ጀምሮ ግድያ ነው እያየን ያለ ነው። እንደሱም ሆኖ ምንም አይነት ወንጀል በህዝብ ላይ ሲደርስ ያንን ወንጀል የመጠበቅ ለህዝቡ ፍትህ መስጠት ኃላፊነቱ ነው። ሁል ጊዜ ነው። በጣም የሚገርመኝ መጨረሻ ላይ ግድያዎችን፣ ወንጀሎች ሲፈጸሙ ታይና ይመጣና የሆኑ የመንግስት ካድሬዎች ምናምን መንግስት እኮ አይደለም እኔ አይደለሁም እኮ ብቻ ነፃ አይወጣም፣ እኔ አይደለሁም ብሎ አገርን አስተዳድራለሁ ብሎ አንድ መንግስት መጥቶ እኔ ያላረኩትም ብሎ ነፃ መውጣት አይችልም። ሌላ ሀገር ላይ ምንም አይነት ስህተት ሀገሪቷ ስትከሰት በቃ በእኔ አስተዳደር ስር ይሄ ተከስቷል፣ እኔም ባልሆን ይሄን ነገር ማቆም አልቻልኩም ብሎ መንግስት ሪዛይን ያደርጋል አይደል? መንግስት ይቀየራል። አሁን ይህን ሁሉ ደም እየፈሰሰ ምንድን ነው የሚያደርገው? እኔ አይደለሁም ይላል። ካድሬዎቹ እየመጡ እሱ እኮ አይደለም። ታዲያ ምን ላደርግ ተቀመጠ? እሱ ካልሆነ እኮ እኔ አይደለሁም ብሎም ተናግሮ አያውቅም። እንደውም እንኳን ደግ አደረጋችሁ እያለ ነው የሚናገረው በብዛት። አሁንም እንደምታየው በዚህ ብዙ ተነጋግረንበታል፣ ድጋሚ አንሄድበትም። ይህ ሁሉ ደም ሲፈስ ኩዌት ደውሎ ነው ያለቀሰው፣ ካታር ደውሎ ነው ያለቀሰው። የኛ ደም ምናምን ምንም ግድ የለውም ሳይሆን ራስ አፍሳሽ ሆነ መልሶ ማልቀስ ይከብዳል። በእርግጥ ለነገሩ እና ነፃ ማውጣት ያወጡ መስሏችሁ ከሆነ ነፃ ማውጣት አይችሉም። ኢትዮጵያ ውስጥ ለተደረገችው እያንዳንዷ ወንጀል፣ የህዝብ ጥቃት፣ መፈናቀል፣ መጨፍጨፍ፣ መገደል ሁሉ
የብልጽግና መንግስትና ውስጥ ያሉት አካላት ጠቅላላ ከተጠያቂነት ያመልጣሉ ብዬ አላስብም። የሚድነቃቸው ምናልባት ሌሎች መረጃዎችም አሉ እዚህ ላይ የምጨምረው ነገር ከሌለ። ብዙም የለኝም፣ አብዛኛውን ነገር ብለሽዋል። መልካም። ያው እንግዲህ የግድያ ነገር የሞት ነገር ቤታችንን እንደሞላው ነው። እንደው ወደ ሌላ ዜና ከመሄዳችን በፊት የአዲስ አበባ ልጆች አድዋ ከዚህ በላይ ተከብሮ አያውቅም፣ በቃ እንደዚህ በጣም ድምቅ ብሎ ተከብሮ አያውቅም ብለው የአዲስ አበባ ልጆች ተናግሮ የሚል ዜና አይቼ ነበር እና እስቲ እንስማቸው። የሸገር ልጆች አድዋ እንደዚህ ተከብሮ አያውቅም፣ አድዋ እንዲህ ተከብሮ አያውቅም፣ አልገባንም ነበር። ለካ እንዲህ ተሰባስበን እንዲያምርብን አመራሮቻችን እኛ ስንሰድባቸው ስናንጓጥጣቸው የነበረው አንድ እንድንሆን ነውና ለአመራሮቻችን ክብር ይገባቸዋል። ይሄን የመሰለ መሰባሰቢያ በቅርቡ ማካሪ ሳኛ የአርሰናል ተጫዋች፣ የማንቸስተር ሲቲ ተጫዋች፣ የፈረንሳይ ብሔራዊ ቡድን ተጫዋች ይዘነው መተን ነበር። ይሄን ስናስጎበኘው እንዴት እንዳለቀሰ እኔ ነኝ የማውቀው። አድዋ ማን እንደሆነ ጥሩ ምግብ አድርገው ያስጎበኙት ሰዎች ሲያስጎበኙት ለካ አፍሪካውያን ነጮችን እንዳሸነፈው አያውቅም ነበር። እንባው እንዴት እንደመጣ አድዋ እስከ ዛሬ ድረስ ክብር አልነበረውም ነበር። እኛ በዘር ተከፋፍለን ነበር የምንሳደበው። ዛሬ እና አሾ ስፒድ ሲመጡ አድዋ ላይ ነው አበባ አስቀምጠው ሄዱት። የዓለም መሪዎች ሲመጡ አድዋ ላይ ነው አበባ አስቀምጠው ሄዱት። ይሄ ሁሉ ተሰድበው ተንጓጦባቸው ተሽሟጦባቸው ዛሬ አድዋ በክብር እንዲህ ተሰባስበን እንድናከብረው አድርገውናልና ለመሪዎቻችን በድጋሚ ክብር ይገባቸዋል። አሁን ይበቃናል መሰለኝ። ይበቃል። ብዙ አላሰቃይ። አድዋ ላይ ነው አበባ ያስቀመጡት ምናምን ያለው። አድዋ የትኛው አልገባኝ። አጼ ምኒልክ ስር ነው ሐውልቱ ላይ ነው ወይስ ይሄ አብይ አህመድ የሰራው የአድዋ አዳራሽ ውስጥ ነው? እሱ ግልጽ አልሆነልኝም። ያው እስቲ እንዴት አየው? እኛ ዝም ብለን ነው አሽሟጣጭና አንጓጣጭ ምናምን የምንባለው። ምናልባት መሪዎቻችንን እያሽሟጠጣችሁ ምናምን የሚል ነገር አለው። በዚህ ላይ ደግሞ እዚህ አምጥተን እንግዶቹን አስጎብኝተናል ምናምን ብሏል። እኔ በሆዴ በቃ ታድሎ በጣም ብዙ ሰው እኮ እዛ አይገባም አያውቅም። እንደ አዲስ አበባ ልጅ እንደ ልብ እንግዳ በስንት ወጪ ወደ ኢትዮጵያ መጥቶ ያንን የአድዋ እንትን የማስጎብኘት ውስጥ እንደ ልቡ መግባት መውጣት እንደ ልቡ አይችልም እኮ ብዙ የአዲስ አበባ ልጅ ፒያሳን ዞር ማለት ራሱ አይችልም። እና እሱ እንግዲህ ምርጫው አድርጎታል እና በጣም ታድሏል ልጁ። በእውነት በጣም ደስተኛ ነው። አዎ ታድሏል። እና ከመታደሉ ብዛት ቅጽል ስሙ ጅቦ ይባላል። በነገርሽ ላይ ልጅ አዎ ታውቀዋለህ። የግል ትውውቅ የለንም። ቅጽል ስሙ ጅቦ ይባላል እና ምን ያህል ይባላል። ምን ያህል የአባቱ ስም ተሾመ ነው እንደዛ ነገር። የአባቱ ስም ስህተት ሊሆን ይችላል አላውቅም። ቅጽል ስሙ ጅቦ ይባላል። ታሪኩ ብዙ ነው የዚህ ልጅ እና ይህን ልጅና መሰል አደባባይ ላይ ወጥቶ እንዲህ የምናያቸውን በተመለከተ ወደፊት መታረምም ጭምር ስላለበት በምናለሽ መትሚውን በነጋሪ ቲቪ ባሉን አማራጮች በደንብ እንሄድባቸዋለን እና ይሄ ልጅ እርግጥ ነው የአዲስ አበባ ልጅ ነው። ወደ ከረየው አካባቢ የሚባለው ወደ አብነት አካባቢ አንድ ሰፈር አለ። እዛ አካባቢ ልጅ ነው። ማንም የከተማ ልጅ እንደሚሆን እሱም ሆኗል። ተራርጧል፣ ኳስ አንጠባጥቧል፣ ከድሩየነቱም ከምን ተቋድቷል ምናምን ነገር። እሱ ያው በቤትም አካባቢ ያለ ከተማ ባህሪ ልጅ የሚያሳየውን አልፎ ያለፈ ልጅ ነው። ከዛ በኋላ ግን ይሄ ልጅ ስርዓት በተለይ አብይ አህመድ ከመጣ በኋላ ይሄ ለውጥ መጣ ከተባለ በኋላ ሲገለባበጥ የከረመ አደገኛ ጥቅመኛ ሆዳም የሆነ ልጅ ነው። ለዚህ ደግሞ ምንም ካለ ይሉንታ ስራውን የሚሰራ ልጅ ነው። መደበኛ የሆነ ቅጥረኛ የሆነ ልጅ ነው። ታከለ ሁማ ሲመጣ በስታዲየም ዙሪያ ላይ እየሄደ እያጎረሰ፣ ሌላው ደግሞ ይሄ ልጅ ስታዲየም ውስጥም አስጨፋሪ ነው። እግር ኳስ በጊዮርጊስና በቡና መካከል የሚያስጨፍሩት አንዱ ይሄ ልጅ ነው እና ታከለ ሁማ መጥቶ ኮንዶሚኒየም ልክ እንደ እናቱ ቆሎ ዘግኖ ከሰጣቸውና ሌሎች ጥቅማጥቅም ከተሰጣቸው መካከል እንዲህ ዝግና ከሰጣቸው መካከል አንዱ ይሄ ልጅ ነው። ጅቦ የሚባለው ይሄ ልጅ ነው፣ ታከለ ሁማ ማለት ነው። በታከለ ሁማ ጊዜ
ስቴዲየሙም ላይ ከተማሙ ላይ ልክ ያንን ነገር የታከለን እንቅስቃሴ እንዲደግፉና እንዲያስተባብሩ ከታጩት ውስጥና ለስርዓቱ አገልጋይ በከተማ ወጣት ስም አገልጋይ ጥሩ ባሪያውን ሲሰራ የነበረ ልጅ ይሄ ልጅ ነበር። ከዛ ታከለ ኡማ ተነስቶ በደረጃ ተጠልዞ ወደ ሆነ ቦታ ሲሄድ የሚገርምሽ ነገር ይሄ ልጅ የተሰጠው ቤት እሱና ሌሎች የቡናው ማስጨፋሪም አለ እንደነገርኩሽ በመረጃና በማስረጃ ኃላፊነት ስለወስድ ማለት ነው። አሁን ወፍ በረር ነው ሀሳቦችን ማቀርበው። የተሰጣቸው ቤት እንዲመልሱ ተደረገ። ወይ እንደገና ተቀሙ እንደገና? አዎ በታከለ ኡማ ጊዜ ነው እና ተቀሙ ታከለ ኡማ ሲነሳ ማለት ነው። ከዛ ይሄ ልጅ ምን አለ መሰለሽ ስቴዲየም ውስጥ ምንም ውስጥም በቃ ታከልዬ ታክካ ያለ ምናምን እያስጨፈረ ምናምን ጎበዝ አስጨፋሪ ነው፣ ጎበዝ አስደናሽ ነው። ለያጅ ለገናጅ አስቸገረ። ከዛ የሆነ የተሰጠውም ከዚህም በግልጽ የምናውቀውም ተቀማ። እዛ ምን ሆነ አትይኝም? ባልደራስ ተብሎ እስክንድር የባላደራው ብሎ ሲመጣ በባልደራስ አዳራሽ ውስጥ ያ ህዝብ በነቂስ ወጥቶ አይተሽ እንደሆነ በተደረገው እንትን ላይ በስቴዲየም ውስጥ የቡናና የጊዮርጊስ ደጋፊዎች ጎራ ለይተው ጎራው የተለየው በሌላ ነገር እኮ አይደለም እኮ በታከለ ኡማና ያገዛዙ ስርዓት በመፈቅዶ በመቀበልና ባለመቀበል ባለ ልዩነት የከተማ ወጣት ተከፋው። አብዛኛው የከተማ ወጣት ለወዱ ያደራል። እንደምን ያህሉ ደግሞ ያው እንደስሙ ጅቦ ሆኖ ይሄን ነገር ሲሰራ ነበር። በዚህ ምክንያት በኳስ ደጋፊዎች መካከል ችግሮች ነበሩ። እንደ የኳስ ደጋፊዎች ሌላ ጸባቸው ሌላ መስሎኝ እንጂ በዚህ በታከለ ኡማ ምክንያት አልመሰለኝም። ስሮ መሰረት ሌላም ችግሮች አሉባቸው። ኖርማሊ እንደ ኳስ ስታይ ምናምን ነገር አለ። ነጥቡ ግን ምን ሆነ መሰለሽ መቲ፣ በዚህ ምክንያት ጸቦንና የጊዮርጊስና የቡና ደጋፊዎች ዋናዎቹ ይሄንንም ጨምሮ ምናልም ጨምሮ አስጨፋሪዎቻቸው እርቅ የተፈጸመው ባልደራስ ባላደራው በጠራው አዳራሽ ስብሰባ ውስጥ ነው። አንደኛ ደግሞ እዛ ላይ ሆኖ ደግሞ እሱን ነው ያልኩሽ እና እንደው በደንብ እንሄድበታለን ያልኩሽ። ይሄ ልጅ ደግሞ ወጣና እዛ ጋር ማይኩን ይዞ ልክ እዛ ጋር ታክዬ ታክነት ምናምን እያለ ልታከክል ምናምን ነገር እንዳለ እኔ ከኪብላኝ እንዳላለ ሁሉ እዛ ጋር አዳራሽ ላይ ደግሞ ወጣና እንዴ ቀላል ረገመው ታከለ ከዚህ በኋላ ባላደራ ነው ከዚህ በኋላ ምናምን ነው። ልክ አሁን እንደምታዩ በቃው ተተረተሩ ንግግሩ ማለት ነው። እዛ ምናምን ተባለ። በዛ ሄደ ምን አለ። ከዛ ምን እንደሆነ ደግሞ አልታወቀም። አዳነች አቤቤ ስትመጣ ደግሞ ተገልብጠናልና ተገልበጡ አለ የከተማውን ወጣት ማለት ነው። ይሄ ልጅ ሄደና እንዳየሽውን ደግሞ ውዳሴ አዳነች አቅራቢ፣ ዋንኛው ደግሞ ይሄ ልጅ ነው እየሄደ ወጣቶችን ማስተቆር የከተማውን ወጣቶችን ይሄ እንዲህ ነው ይሄ እንዲህ ነው በማለት በመጠቆም በማስተቆም እሱና መሰሎቹ የሚያደርጉ እየሄደ የከተማ ወጣት በከተማ ወጣት ስም እንዲህ በአደባባይ ላይ እየወጣ እየተናገረ የከተማ ወጣት እንዲተናገረ የሚያስብል ሰው ሆኖ ሌሎች ነገሮችንም ሲሰራ ነበረ። እንደገና ደግሞ ከሴቶች ይሄ ከተመሳሳይ ጾታ ከእግር ኳስ ተጫዋቾች ጋር በተነሳው ኢሹ ላይ አደባባይ ሆሬ ነበር። በእርግጥ አስነዋሪ ተግባር ነው። ያን አስነዋሪ ተግባር ለፈጸሙት ያው ያልነውም አለ የተባለም አለ በሱ ጉዳይ ላይ እንዳለ ሆኖ ማለት ነው። በዚህ ጉዳይ ላይ ቀንደኛ ተሳታፊ ከነበረው አንዱ ይሄ ነው። ተጫዋቾቹን እንዲህ ካላረግሽ ድምፅ አወጣለሁ፣ እንዲህ ካላደረግሽ ነይ ገንዘብ ስጪ፣ እንደዚህ አድርጌ አብረን ምናምን በሚል በጣም ብዙ እንደነገርኩሽ አሉ ቪዲዮዎች፣ አሉ ፎቶዎች፣ አሉ ማስረጃዎች። በሌላ ጊዜ ይሄንንና መሰል የከተማ ልጆች ሆነው የከተማውን ወጣት የሚያሳጡ ባለፈው ደጋግመን ስንሰራው ነበር። አዲስ አበባ ወጣት በኢኮኖሚ በማህበራዊ በፖለቲካ እውነተኛ ተጠቃሚ አልሆነም። አብዛኛው ሙሉ በሙሉ በሚባል ደረጃ እያልን እንወተውታለን፣ እንጠይቃለን። ይሄ ጥያቄ ትክክል አለመሆኑ እንደማሳያ ሆኖ የሚወጡት ልክ እንደዚህ ልጅ ያሉ ልጆች እየወጡ ነው። በቴሌቪዥን በተለያየ ሚዲያ መስኮቶች እየታዩ የአዲስ አበባን ስም እያስጠፉ ያሉ። ይሄ ነገር መታቀብ ስላለበት፣ ይሄ ነገር መታረም ስላለበት ወደፊት ከጻፈው ከተናገረው እኔ ከዚህ ልጅ ጋር የግል ብሰብል ወዳጅነት የለኝም። እኔ ሰፈሬ ወደ ላይ ነው። በእርግጥ ወደ ታች ዝቅ ስል እኔ ወደ 7ኛ ተራ አካባቢ ከፍ ስል እሱ እንደነገርኩሽ ወደዚህ መላማሩ ከረዮ ምናምን የሚባል አካባቢ ነው። ወደ አብነት ወረድ ብሎ ነው። በአይንም አላውቀውም። በዚህ እንደነገርኩሽ በእንቅስቃሴዎች ምናምን ሲመጣ አውቀው ካልሆነ በስተቀር በሚሰራው ስራና ባልተገባው ነገር ግን በደንብ አውቀዋል።
ስለዚህ እንዲወጡ በድፍረት ከተናገረ እሱም ደግሞ ስለሚሰራቸው አጸያፊ ተግባሮች ደግሞ እኛ ደግሞ በድፍረት ወጥተን በመናገር በሱ ስም የከተማ ወጣት እንዳይወቀስ እኔ በኩል የምችለውን አደርጋለሁ። ይህንን ነው ለማለት የምችለው፣ ምክንያቱም ብዙ የሚያስብልና የሚያነጋግረን ነገር ስላለ። መልካም፣ ሌሎች መረጃዎችም አሉን። በተለይ ከዚህ ከኢራንና ከእስራኤል ጋር በተገናኘ የመንግስት አቋም፣ የኢትዮጵያው የእስልምና ጉባኤዎች አቋም፣ እንደዚሁ ደግሞ አንዳንድ ቡድኖች የሚያሳዩት አቋም፣ የተለያየ አቋም ነው ኢትዮጵያ ውስጥ ያለው እና ማን ከማን ጋር ቆሟል የሚለውን አንዳንድ መረጃዎች እየወጡ ስለሆነ በሰፊው እሱን በሌላ ጊዜ ይዘነው ወይም በኤኤምኤስ የማታ ዝግጅታችን ላይ ይዘነው የምንቀርበው ይሆንና በዚሁም ፈጽም ይድነቃቸው። አመሰግናለሁ ስለነበረ ቆይታ። እኔም እጅግ አድርጌ አመሰግናለሁ መቴ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቴ ዋና ዋና መረጃዎችን ያቀረብንበትን መርሃ ግብር ነበረ። በሌላ ፕሮግራም ዳግም እስከምንገናኝ ሰላም ቆዩ።